ከኢራንና ከዋሽንግተን በኩል እየተሰማ ያለው ነገር ለማመን የሚከብድ ሆኗል። ትራምፕ ኢራን ላይ አስደንጋጭ ውሳኔን አስተላልፈዋል። በኢራን ያልተጠበቀው ሆኗል። የአሜሪካ ጦር ኢራን ላይ ማንም ያልገመተውን እርምጃ ወስዷል። ሞሽታብ ያልጠበቁት ገጥሟቸዋል። የኢራን ባለ 3 ደረጃ የስልጣን መዋቅር ላይ ያልተጠበቀና እጅግ አደገኛ እርምጃ ተወስዷል። ከአሜሪካ ጥቃት የተረፉት እነማን ናቸው? ትንታኔያችን በዝርዝር ይዞላችኋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ አድርጉ። ወደ ዝርዝሩ የምናልፍና የምንሻገር ይሆናል። መካከለኛው ምስራቅን መልክዓ ምድራዊ ገጽታና የፖለቲካ አስተላለፍ ዳግም በቀረጸውና ለ2 ወራት ያህል ሲካሄድ በቆየው አስከፊ ጦርነት ማክተሚያ ላይ ፕሬዝዳንት ዶናልድ ትራምፕ በፖለቲካዊ ሕይወታቸው ውስጥ እጅግ ደፋርና አደገኛ የተባለውን ወታደራዊና ዲፕሎማሲያዊ ስኬት መቀዳጀታቸውን በታላቅ ድምቀት ገልጸዋል። ትራምፕ ባደረጉት ንግግር ዩናይትድ ስቴትስና እስራኤል በጋራ በመሆን በሰነዘሩት ጥቃት የኢራንን አንድ የአመራር እርከን ብቻ ሳይሆን እርስ በርስ ተከታትለው የሚመጡ 3 ተከታታይ የአመራር ክፍሎች መፈራረሳቸውን በልበ ሙሉነት ተናግሯል። ይህ ድል የመጨረሻውና ታሪካዊው የስርዓት ለውጥ በማለት ሰይመውታል። ይሁን እንጂ በኢስላማባድና በሌሎችም በኩል የሚንቀሳቀሱ ተደራዳሪዎች ይህን የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመለወጥ በሚፍጨረጨሩበት በዚህ ወቅት ላይ በቴህራን ምድር ያለው እውነታ ግን እጅግ ውስብስብ ነው። በቀላሉ የማይበገርና በየጊዜው ራሱን የሚቀይር የስልጣን መዋቅር መኖሩን ያሳያል። ይህ አዲሱ መዋቅር ከዚህ ቀደም ታይቶ የማይታወቅ ሁኔታ የአመራር አከርካሪ ለመስበርና እንዲሁም ደግሞ በዚያ ሂደት የታለሙ ጥቃቶች የፈጠሩበት ጠባሳ ቢኖርም በከፍተኛ ፍጥነት ራሱን ከሁኔታው ጋር እያላመደ እንደሚገኝ በተደጋጋሚ ይስተዋል ነበር። ታዲያ ቀደም ባሉት ወራት ይህ አይነቱ ወታደራዊ እርምጃ በቀጥታ የስርዓት ለውጥ ለማምጣት የታለመ እንዳልሆነና ዋና ዓላማው የኢራንን የኒውክሌር የሚሳኤል ስጋት ማስወገድ እንደሆነም ሲገልጹ የነበሩት ፕሬዝዳንት ትራምፕ ጥቃቱ ከተፈጸመ በኋላ ግን አቋማቸውን በፍጥነት ቀይረዋል። ጥቃቱ በተፈጸመ ማግስት የስርዓት ለውጥ በስኬት መጠናቀቁን ያወጁት ትራምፕ የአሜሪካ ተደራዳሪዎች በአሁኑ ወቅት ፈጽሞ የተለየ ማንነት ካላቸው አዳዲስ ሰዎች ጋር ንግግር እያደረጉ መሆኑን ለሕዝብ ገልጸዋል። የመጀመሪያው ስርዓት፣ ሁለተኛው ስርዓት እንዲሁም ደግሞ አብዛኛው የሶስተኛውን የአመራር እርከን አስወግደናል በማለት የተናገሩት ትራምፕ ከፍተኛ የሃይማኖት መሪዎች፣ ወታደራዊ አዛዦችና የደህንነት ሹማምንትን መደምሰሳቸውን እንደ ታላቅ ታሪካዊ ድል ቆጥረውታል። በኢራን ከፍተኛ አመራሮች ላይ የደረሰው ይህ የጉዳት መጠን እጅግ አስገራሚ ነበር። ከአያቶላ አሊ ሐሚኒ በተጨማሪ የአብዮታዊ ጥበቃ ኃይል ከፍተኛ አዛዦች፣ የደህንነት መረጃ ባለስልጣናትና በፖለቲካ ውስጥም ትልቅ ተጽዕኖ የነበራቸው ግለሰቦች በጥቃቱ ተገድለዋል። በድምሩ 50 የሚጠጉ ከፍተኛ ባለስልጣናት መሞታቸው ተረጋግጧል። ከወታደራዊ ዘርፍ ጋር ጥልቅ የተባለ ትስስር የነበራቸው የቀድሞ ባለስልጣናትና ቁልፍ ግለሰቦችም በመጀመሪያው የጥቃት ማዕበል መወገዳቸውን እንዲሁም ታዛቢዎች መጀመሪያ ላይ በኢራን ውስጥም ሰፊ የሆነ የአመራር ክፍተት እንደተፈጠረ እንዲገምቱ አድርጓቸዋል። ይሁን እንጂ ኢራን የተፈጠረውን ክፍተት ለመሙላት በፍጥነት ተንቀሳቅሳለች። የአገሪቱ ብሔራዊ ቴሌቪዥን ጣቢያ በወቅቱ እንደዘገበው ከሆነም ከሟቹ መሪው የ56 ዓመት ልጅ የሆኑት ሞሽታብ ሐሚኒ በሊቃውንት ጉባኤ አማካይነት አዲሱ የበላይ መሪ ተደርገው ተሰይመዋል። ሞሽታብ ለረጅም ጊዜ በደህንነት ኃይሎች ውስጥ ከፍተኛ ተጽዕኖ የነበራቸውና የጽንፈኛው ወገን አባል ተደርገው የሚቆጠሩ በመሆናቸው የአመራር ሽግግሩ ከደም መስመር አንጻር የቀጠለ ቢመስልም ሙሉ በሙሉ ግን ተቀባይነት አላገኘም ነበር። በተለይም ከህዝብ እይታ ተሰውረው መቆየታቸው ጉዳዩን አጠራጣሪ አድርጎታል። አባታቸው በተገደሉበት ጥቃት ወቅትም ሞሽታብ በፊታቸውና በእግራቸው ላይ ከፍተኛ ጉዳት እንደደረሰባቸው የሚገልጹ ዘገባዎች በስፋት ሲወጡ ነበር። የአሜሪካ ባለስልጣናት ራሳቸው ስራ መስራት በማይችሉበት ሁኔታ ላይ ሳይሆኑ እንደማይቀሩ ቢገልጹም የኢራን ምንጮች ግን አዲሱ መሪ በአእምሮ ጤንነት ላይ እንደሚገኙና በሚስጥር የኮሚኒኬሽን መስመሮች አማካይነት ስራቸውን እያከናወኑ መሆኑን አጥብቀው ሲከራከሩና ሲገልጹ ነበር። በአንጻራዊ ሁኔታ በመካከለኛው ምስራቅ የአቋም መስመር ላይ የሚገኙት ፕሬዝዳንት መሱድ ፔዜሻኒ በቅርቡ ከአዲሱ የበላይ መሪ ጋር 2 ሰዓት ተኩል ያህል የፈጀ ስብሰባ ማድረጋቸውን አረጋግጠዋል። መሪው ትሁትና ቅን በማለት ገልጸዋቸዋል። ይህ ያልተለመደ መግለጫ የወጣው እየተናፈሱ ያሉትን ወሬዎች በማስተባበል በአገሪቱ ውስጥ በተረጋጋ ሁኔታ መኖሩን ለማሳየት ታስቦ ነበር። ቢሆንም ግን የአገሪቱ የበላይ ኃላፊ ተሰውሮ መቆየቱ ሌሎች ተቋማት በተለይም የአብዮታዊ ጥበቃ ኃይል በስልጣን ክፍተት ውስጥ ወሳኝ ሚና ይዘው እንዲወጡ እድል ፈጠረላቸው።
ኢራን ካለችበት ሁኔታ ጋር ራሷን እያላመደች ያለችበት መሰረታዊ ለውጥ በጦርነት ምክንያት ይበልጥ ተፋጥኗል። ለአስርት ዓመታት በዝግታ ሲገነባ የቆየውና በቀጥታ ለበላይ መሪው ተጠሪ የሆነው የአብዮታዊ ጥበቃ ኃይል በአሁኑ ወቅት ላይ በወታደራዊና እንዲሁም በኢኮኖሚ ፖለቲካ መስክ ላይ ከዚህ ቀደም ታይቶ የማይታወቅ የበላይነትን ይዟል። እንደ ቻታም ሃውስ፣ ሮይተርስ እና ሌሎችም የስትራቴጂ ጥናት ማዕከል ገለጻ ከሆነ የኢራን አገዛዝ ከመለኮታዊ ሃይማኖት ኃይል ወደ ወታደራዊ ጉልበት እየተሸጋገረ ይገኛል። በዚህም የሃይማኖታዊ መሪዎች ቅቡልነት ቦታውን ለወታደራዊ ተግባራዊነትና ብሎም ለጋራ ውሳኔ ሰጭነት እየለቀቀ መሆኑን ተንታኞች በስፋት ይገልጻሉ። ታዲያ በአሁኑ ወቅትም ብሔራዊ ደህንነት ምክር ቤት የመሪ ጽህፈት ቤትና አብዮታዊ ጥበቃ ኃይል አዛዦች የጦርነት ጊዜ መመሪያዎችን በማውጣት ላይ ይገኛሉ። እንደ ብርጋዴር ጀነራል አህመድ ቫሂዳ እንዲሁም ደግሞ አማካሪው ሞሂሰን ረዛኢን ያሉ አብዮታዊ ጥበቃ ኃይል ሰዎች ለማንኛውም ተጨማሪ ጥቃት የማይመጣጠን የአጸፋ እርምጃ እንደሚወስዱ በመዛት ላይ ናቸው። የኢራን እስላማዊ ሪፐብሊክ መሰረተ ልማት ካጠቃችው ምላሻችን አይን ስለ አይን ሳይሆን ራስ ስለ አይን ይሆናል ሲሉ ተደምጠዋል። ረዛኒ በመጋቢት ወር የያዙት ዛቻ ተግባራዊ የሚሆንበት ጊዜም እውን እየሆነ መስሏል። የጠንካራ አቋም በኢኮኖሚ ውድቀት ምክንያት ለድርድር ፈቃደኛ ከሆኑት እንደ ውጭ ጉዳይ ሚኒስትሩ አባስ አራግቺ እንዲሁም ደግሞ ፕሬዝዳንት መስዑድ ፔዜሽኪያን ካሉ ሲቪል ባለስልጣናት ጋር ይቃረናል። የቻተም ሃውስ ሳናም ቫኪል እንደምትገልጸው ምንም እንኳን በስልት ረገድ ልዩነቶች ቢኖሩም በተለይም ለአሜሪካ የሚሰጡ የድርድር መለሳለሶች ላይ አገዛዙ ግን በአንድነት ቆሟል። ዋነኛ ግባቸው ስርዓቱን ህልውና ማስቀጠልና እንደ ማዕቀብ መነሳት ያሉ ቀይ መስመሮቻቸው እንዳይታለፉ ማድረግ ነው። የአገሪቱ ፓርላማ ለተደራዳሪ ቡድን የሰጠው ሰፊ ድጋፍም ይህኑ አንድነት የሚያሳይ ነው። የመፈንቅለ መንግስት ሙከራዎች ወይም ደግሞ ጥልቅ የተባሉ መከፋፈሎች እንዳሉ የሚወሩ ወሬዎችም የተጋነኑ ይመስላሉ። የአብዮታዊ ጥበቃ ኃይል ህጋዊ ቅቡልነቱን የሚያገኘው ከበላይ መሪው ተቋም ጋር ባለው ቁርኝት በመሆኑ ተቋሙ ደካማ በሆነ ሁኔታ ውስጥ ቢገኝ ግንኙነታቸው እንደቀጠለ ነው። ይህ የአወቃቀር ለውጥ ከወቅታዊ ቀውስ በፊት ሲከናወን የቆየ ነው። ባለፉት 10 ዓመታት የአብዮታዊ ጥበቃ ኃይል በንግድ ኢምፓየሮች በፖለቲካዊ ሂደት ዘልቆ መግባትና መካከለኛው ምስራቅ ባሉ ተላላኪ ቡድኖች ላይ ባለው ቁጥጥር አቅሙን ሲያሳድግ ቆይቷል። አሁን ጦርነቱ ዳግም ይህን ሂደት ይበልጥ እንዲፋጠን አድርጎታል። አንጋፋው የመካከለኛው ምስራቅ ተደራዳሪ አሮን ዴቪድ ሚለር እንደሚገልጹት ከሆነ ኢራን በአብዮታዊ ጥበቃ ኃይል በሚመሩ የደህንነት ሊቃን ቁጥጥር ስር ወደ መውደቅ ተሸጋግራለች። የፕሬዝዳንት ዶናልድ ትራምፕ የንግግር ስልትና የፖለቲካ ትረካ ልክ እንደ ውጊያው አውድና እንደ ድርድሩ ጠረጴዛ ሁኔታ በየጊዜው መልኩን ሲቀያይርና ሲለዋወጥ ተስተውሏል። መጀመሪያ ላይ ትራምፕ በኢራን ላይ የሚሰነዘረውን ወታደራዊ ዘመቻ የስርዓተ ለውጥ ብሎ ከመሰየም ከፍተኛ ጥንቃቄ ያደረጉ የነበረ ቢሆንም ወታደራዊ ስኬቶች የተደራረቡ ሲመጡ ግን ይህን መጠሪያ በሙሉ ልብ ተቀብለውታል። በቋሚ የሰላም ስምምነት ላይ የሚደረገው እድገትም እየቀዘቀዘ በመጣበት ወቅት ትራምፕ በኢራን ከፍተኛ አመራሮች መካከል ያለውን ከፍተኛ የእርስ በርስ መናቆርና ግራ መጋባት ለዓለም ይፋ ማድረግ ጀመሩ። በትሩዝ ሶሻል ገጻቸው ላይ የእነርሱን ጨምሮ በአሁኑ ወቅት ላይ ማን ስልጣን ላይ እንዳለ የሚያውቅ የለም የሚል መልእክት በማስተላለፍ ድርድሩ ለመዘግየቱ ምክንያት የሆነው የኢራን አገዛዝ መፈራረስ ላይ መሆኑን ነው በማለት ወቀሳቸውን ሰነዘሩ። ይህ አይነቱ አገላለጽ ለተለያዩ ዓላማዎች የታለመ ነበር። በአንድ በኩል የተከናወኑ አውዳሚ ጥቃቶች ያስገኙትን ውጤት ለራሳቸው እንደ ታላቅ ስኬት ለመውሰድ ሲጠቀሙበት፣ በሌላ በኩል ደግሞ ለተጓተተውና ለተወሳሰበው ዲፕሎማሲያዊ ሂደት ያለባቸውን ብስጭትና ወደ ሌላ ወገን ለማላከክ ተጠቅመውበታል። እንደ ሳናም ቫኪል ያሉ የፖለቲካ ተንታኞች እንደሚጠቁሙት ይህ ንግግር ዋሽንግተን እጅግ ከፍተኛ የሆኑ ፍላጎቶቿን ለምሳሌ ሙሉ በሙሉ የኒውክሌር መርሃ ግብርን ማቆም፣ ሚሳኤልን፣ የፕሮክሲ ኃይሎችን መገደብና ቴህራን ደግሞ በበኩሏ የምትፈልገውን የማይታጠፍ ደህንነት ዋስትና መካከል ያለውን ልዩነት ለማጥበብ በምትታገልበት ወቅት ላይ ለውድቀቱ ተጠያቂ የሚሆን አካል ለመፍጠር ያመቻታል። በስትራቴጂያዊና ዓለም አቀፍ ጥናት ማዕከል ተመራማሪ የሆኑት ሞና ያኩቢና እንደሚሉት ከሆነ ደግሞ መጀመሪያ ላይ የነበረው ተስፋ ልክ እንደ ቬንዙዌላ አማራጭ በቀላሉ ሊታዘዝ የሚችል ተተኪ አመራር በራስ ጊዜ ይፈጠራል የሚል ነበር። ነገር ግን በአመራሩ አከርካሪ ላይ የተሰነዘረው ጥቃት ስፋትና ጥልቀት ይህን ተስፋ እንዲመክን አድርጎታል። ይልቁንም ጥቃቶች ይበልጥ ጠንካራና በአብዮታዊ ጥበቃ ኃይል ላይ የተመሰረተ አገዛዝ እንዲወለድ ምክንያት ሆኗል።
የዚህ ጦርነት ሰብአዊና ኢኮኖሚያዊ ዋጋ እጅግ ግዙፍና ሊገመት የማይችል ነው። በመላው ቀጠናው በሺዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። መሰረተ ልማቶች ወደ ፍርስራሽነት ተቀይረዋል። እንዲሁም የዓለም ኃይል ገበያ ክፉኛ ታውኳል። ኢራን ምንም እንኳን መደበኛ የጦር ኃይሏ ከፍተኛ ጉዳት ቢደርስበትም የሚሳኤል ናዳዎች መተኮስና በተለያዩ ሀገራት የሚገኙ አጋር ኃይሎቿን በማንቀሳቀስ ያጸፋ እርምጃን ወስዳለች። በፓኪስታን አደራዳሪነት እንደ አውሮፓውያን የዘመን ቀመር በወርሃ ሚያዝያ መጀመሪያ ላይ ሁኔታው የተኩስ አቁም ስምምነት ደርሶ ነበር። ይህን ተከትሎ በኢስላማባድ በተዘዋዋሪ መንገድ የሚደረጉ ንግግሮች ተጀምረው ነበር። ሆኖም ግን ሁለቱም ወገኖች እርስ በርስ በሚሰነዛዘሩት ወንጀላዎችና አልፎ አልፎ የሚከሰቱ የስምምነት ጥሰቶች በተለይም በሆርሙዝ ወሽመጥ ላይ ባለው ውጥረት ምክንያት እድገቱም እጅግ አዝጋሚ ሆኗል። በጂኦፖለቲካዊ ረገድ ሲታይ ይህ ግጭት የቆዩ ወዳጅነቶችና ጠላትነቶችን ክፉኛ ፈትኗል። እስራኤል በቤንያሚን ኔታንያሁ መሪነት የኢራን የኒውክሌር ምኞትና ቀጠናዊ ተጽዕኖ ለማዳከም ይህ ወታደራዊ እርምጃ እንደ ህልውና ጉዳይ የሚታይና አስፈላጊ መሆኑን ታምናለች። ባሕረ ሰላጤው ሀገራት ደግሞ ከኢራን የሚሰነዘርባቸውን ዛቻ ለመከላከል በሚያደርጉት ጥረትና ሰፊ አለመረጋጋት እንዳይከሰት በሚኖራቸው ስጋት መካከል ሆነው ሁኔታውን በጥርጣሬ ሲከታተሉ ቆይተዋል። ቻይናና ሩሲያ በበኩላቸው ጥቃቱን አጥብቀው የኮነኑ ሲሆን ቤጂንግ ግጭቱ በአፋጣኝና ሙሉ በሙሉ እንዲቆም ጥሪ አቀርባለች። በአሜሪካ የሀገር ውስጥ ፖለቲካ ስለ ጦርነት ስልጣን እንዲሁም ደግሞ ስለሚወጣ ወጪና ስለ ስትራቴጂካዊ ብልህነት የሚነሱ ክርክሮች አሁንም እንደጋሉ ናቸው። የኢራን አገዛዝ ባለፉት 47 ዓመታት ውስጥ ማዕቀቦችን፣ ህዝባዊ ተቃውሞች ብሎም ከኢራቅ ጋር የተደረገው የ1980ዎቹን አስከፊ ጦርነትና የተለያዩ የለውጥ ፈተናዎችን ተቋቁሞ ያለፈ ነው። በአመራሩ ላይ የተሰነዘሩ ጥቃቶች የእዝ ሰንሰለቱን ቢያናጉትም ተቋማዊ መዋቅሩ ግን ሊያፈርሱት አልቻሉም። የኢራን አብዮታዊ ጥበቃ ኃይል በማህበረሰቡና በኢኮኖሚ ውስጥም ያለው ጥልቅ የተባለ ተሳትፎ ለአገዛዙ እንደ ትልቅ የጀርባ አጥንት ሆኖ ያገለግላል። መካከለኛ አቋም አራማጆች ደግሞ በጽንፈኛ ወግ አጥባቂዎች መካከል ያለው ልዩነት ቢኖርም ሁሉም የሚንቀሳቀሱት ያገዛዙ ህልውና በማስጠበቅ ማዕቀፎች ውስጥ ነው። ይህ በማንኛውም ውስብስብ መንግስታዊ መዋቅር ውስጥም እንደሚታየው የቢሮክራሲ ሽኩቻ ተደርጎ ሊወሰድ ይችላል። የአብዮታዊ ጥበቃ ኃይል የበላይነት እየጨመረ መምጣቱ የወደፊቷ ኢራን ይበልጥ ወታደራዊ ይዘት ያላት ምናልባትም በዓላማ ረገድ ብዙም ጥብቅ ያልሆነች ነገር ግን ይበልጥ ተግባራዊ ወይም ደግሞ ፕራግማቲክ ልትሆን እንደምትችል ግምቶች እንዲፈጠሩ አድርጓል። ወይም ደግሞ በተቃራኒው መደበኛ ባልሆኑ የውጊያ መስኮች ይበልጥ አጥቂ ልትሆን ትችላለች። ሙጅተባ ኻሜኒ ሙሉ በሙሉ ከጉዳት አገግመው ስልጣናቸውን ካጠናከሩ የተወሰነ ደረጃ ያለው ማዕከላዊ የሃይማኖታዊ አመራር ቁጥጥር ሊመለስ ይችላል። ነገር ግን የአብዮታዊ ጥበቃ ኃይል የያዘውን የበላይነት እንደገና ወደ ነበረበት መመለስና መቆጣጠር እጅግ አስቸጋሪ ሊሆን ይችላል። ትራምፕ በጣም ጥሩ ንግግሮች የተደረጉ ነው፣ በጥቂት ቀናት ውስጥም ስምምነት ላይ መድረስ ይቻላል በሚል በተስፋ ሲናገሩ፣ ከቴህራን በኩል ግን ጥንቃቄ የተሞላባቸው ምልክቶች እየታዩ ነው። ዋነኞቹ የድርድር ማነቆች የኢራን የኒውክሌር መርሃ ግብር፣ የዩራኒየም ማበልጸግና ደረጃና ቁጥጥር እንዲሁም ደግሞ የባላስቲክ ሚሳኤሎች ጉዳይ፣ የቀጠናው አጋር ኃይሎች እንደ ሄዝቦላና ሁቲ ያሉና ማዕቀቦች መነሳት ጉዳዮች ናቸው። ጦርነቱን ለማቆም የሚያስችልና ጥልቅ ድርድሮችን ለመጀመር የሚያስችል የአንድ ገጽ የማዕቀፍ ሰነድ የቀረበ ሲሆን የተኩስ አቁም ስምምነቱ እንዲራዘም ተደርጓል። የሚቀጥሉት ሳምንታትም ወታደራዊ ጫናዎች ለዲፕሎማሲያዊ ስኬት በር ይከፍት እንደሆነ ወይም ደግሞ ጠንካራ አቋሞች ይበልጥ እንዲጠናከሩ ያደርግ እንደሆነ የሚታይበት ይሆናል። የነዳጅ ዋጋ መናር፣ የተስተጓጎለ የመርከብ ትራንስፖርትና የቀጠናዊ ስደተኞች ፍሰት ጉዳዮች ይበልጥ አጣዳፊ አድርገዋል። ለአሁኑ የኢራን አመራር በጥቃት የቆሰለ በአብዮታዊ ጥበቃ ኃይል ዙሪያ የተዋቀረና ብዙም የማይታይ የበላይ መሬት ስር የሚንቀሳቀስ ቢሆንም በተግባራዊነት የታጀበ ተቃውሞውን ግን እያሳየ ይገኛል።